ጨዋታዎች ሁሉንም በማሸነፍ እንግዲህ ኮሬክት ስኮር ማግኘት የቻልነው እኛ ነን ማለት እኛ አርሰናሎች ማኗ ዘንድሮ እዚህ መድረክ ላይ ታላቅ ገድል ይፈጸማል። ጀማው ታላቅ ገድል ዛሬ ለማንኛውም 3-2 በሆነ ውጤት አሸንፈናል። ቪክቶሪዮ ኪሪሽ አስቆጥሯል። ከዛ በተጨማሪ ኪንግ ካይ ሃቨርትም ጀማው ጎል ማስቆጠር ችሏል። ማርቲኔሊ ሶስተኛውን ጎል አስቆጥሮልናል። ጀማው በዚህ ጨዋታ ላይ በጣም ኢኮኖሚካል ነበርን። የተለያዩ ተጫዋቾችን አስገብተን ሞክረናል። ኦሬዲ ዋናው ቡድናችንን አስቀምጠነው ነበር ጀማው። ከዛ ውጪ ግን አርሰናላችን በአውሮፓ ሻምፒዮንስ ሊግ መድረክ ማለት ነው እጅግ አስፈሪ ቡድን መሆኑን አሁንም እንግዲህ ማሳየቱን ቀጥሏል ማለት ነው። በዚህ መድረክ ላይ ዘንድሮ እንደ ቀልድ አንፋታም ጀሞ እንደ ቀልድ መፋታት ብሎ ነገር አይኖርም። ታዲያ አንደኛ ሆነን በማጠናቀቃችን መቼስ የመልስ ጨዋታዎችን በሙሉ ከዚህ በኋላ የምናደርጋቸው ማለት ነው 4 ውስጥ እስኪገባ ድረስ በሜዳችን ነው የምናደርገው። መጀመሪያ ከሜዳችን ውጭ እንጫወታለን ማለት ነው። እጅግ ትልቅ አድቫንቴጅ ነው። ለማንኛውም እንኳን ደስ አላችሁ ጀማው። ነቃ ደንገጥ በሉ። ከዚህ በኋላ በዚህ መድረክ ላይ ትልቅ ነገር ጠብቁ ነው። ይመቻችሁ። አርሰናል ይሄን ዋይፋይ ፓስወርድ ካሪያት አልማት የተባለን ሰውዬ ሃክ አረግ ነው። ፈርስት ሃፍ ነው አክን ያደርገው። ፈርስት ሃፍ ማለት ሃቨርስ እንዴት አባሽ ናፍቀሽን ነበር። እንዴት አባሽ ጎሉ ራሱ ማለት ጎሉ ራሱ ለጊዮኬሬዝ ራሱ ሃቨርስ መኖሩ ተመቸው። አይገርም? ተመቸው እኮ በቃ ሃቨርስ ለማልስት ምትል ሰው ነው። ጊዮኬሬዝ ስጠኝ ሚል ሰው ነው። ተመቻችሁ ጋር ባር ሌላው ሰልፊሽ ስለሆነበት ሃቨርስ ሁሌ የሚያገባው ባዶ ኳስ ለጊዮኬሬዝ ይሰጠዋል። አሪፍ ነገር ነው። እንዴት አድርገን ነው አሁን ሃቨርስን ሜዳውስ ምናስገባው? ገባሻል? አሪፍ እንቅስቃሴ ፈርስት ሃፍ ጌም ገደር ነውና ሰከንድ ሃፍ ትሬኒንግ ምናምን ሮቴሽን ምናምን ፊትነስ መጠበቅ ያለባቸው ምናምን ተጫወትም። ጄሱስ ተቀይሮ ሲገባ ሁሌ ያገባል። ተቀይረን 0-0 እያለን የምታገባ ምን አለበት? አድክም ይሆን ሰውዬ ደግነቱ ተሰረዘበት። ከባር ያለቀ ጨዋታ መግደል ነው። የሞተ ሰው ላይ መተኮስ ነው ጄሱስ የሚችለው። ከዛ በተረፈ የኤዜ እንቅስቃሴ ምናምን ተመችቶኛል። ማርቲኔሊ ማሪፍ ነበረች። አንድ ጎል አገባች። ማርቲኔሊ ቻምፒየንስ ሊግ ደራዳን ከተባለ ማንም ሁን ነው የሚያገባው። ማርቲኔሊ የተለመደ ነው። አሁን ሊድዝ ላይ ይሄን ነገር ፈርስት ሃፍ ላይ ድገሙልን ባይነኝ። በቃ ፈርስት ሃፍ ላይ ሊድዝን ግደሉልን። ይሄ ነው ማየት ፈልገው ሚያርዘገናርስ። አዎ እነዚህ ላይ ማበርቱ 3-2 ትውስታ ወደ ዋሽነፍ። አረ ለወሽነፍ እኮ ይቆጠረው ለማስታወስ ያክል ነው አይደል? አርቴታን እያስታወሳችሁት ነው። ወያላው ሻምፒዮንስ ሊግ ገብቶ ሻምፒዮንስ ሊግን ነጅሶታል አልኩኝ እኮ። እንግዲህ 6 ይምለቃ 5ቱ ከአንድ እስከ 8 ጨርሷል። ሌላው የጤና ቡድን ነው እንዴ? 6 እያገቡ ምናምን ወያላው እንኳን ከታምቶ 6 ተቀመጥ ተጫዋችም የለውም። ቀልድ ነው የተያዙት የእንግሊዞቹ ብቻ ነው የሚችሉ። እንደዛ ኮሎኒ ይዟል ይጮታል እንዴ? ምን አደከመኝ? ሲችሉ ይሄዳሉ ነው ዋቴ ነኝ እንዴ? ምን ሆነ? በቻምፒዮንስ ሊጉ ከ8 ጨዋታ 8ቱንም ያሸነፈው ብቸኛ ቡድን ማን ነው? አርሰናል። በቻምፒዮንስ ሊጉ ከፍተኛ ጎል ዲፍረንስ ያለው ቡድን ማን ነው? አርሰናል። ቻምፒዮንስ ሊግ ያነሳሉ ተብለው ከተገመቱት ክለቦች ውስጥ ዋነኛ የሆነውን ባየር ሙኒክ ገርስሶ ኢንተር ሚላንን አሸንፎ እንዲሁም ደግሞ አትሌቲኮ ማድሪድን ረሚ ማርጎ ክለባችን አርሰናል በአንደኛ ደረጃ ምድብ ድልድሉን ከ8 ጨዋታ አሸንፎ አጠናቋል። የዛሬው ጨዋታ ውጤት 3-2 ነበረ። ቤተሰብ ምንም ይህ ውጤት ጨዋታውን በፍጹም አይገልጸውም። በፍጹም ነው የምላችሁ። አሁንም አጥቂዎቻችን ላይ እጅግ በጣም ትልቅ ችግር አለ። ምን አይነት ስህተት ሲሰሩ ነበረ? እጅግ በጣም ኳሶችን ሲያመክኑ ነበረ። በርከት ያሉ ጎሎችን ማስቆጠር እንችል ነበር። ዛሬ በትንሹ 5 እና 6 ጎል ማስቆጠር እንችል ነበር። ነገር ግን አልሆነም። አሁን አርቴታ ይህንን ነገር እንዲያስተካክሉ የተቻለውን ነገር ማድረግ አለበት። የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ በቻምፒዮንስ ሊጉ መድመቁን ማሸብረቁን ቀጥሎ ተያይዞታል። 6ኛ ጎሉን ዛሬ አስቆጥሯል። በአርሰናል ታሪክ ከጋብሪኤል ማርቲኔሊ በላይ ብዙ ጎሎችን ያስቆጠረው ቴሪ ዳንኤል ኦነሪ ብቻ ነው። ጋይስ 7 ጎል ብቻ ነው ሄነሪ ያስቆጠረው። ጋብሪኤል ማርቲኔሊ ከዚህ በኋላ 1 ጎል በእርግጠኝነት እንደሚያስቆጠርና የቴሪ ሄነሪን ታሪክ እንደሚጋራ ወይም ደግሞ እንደሚያሻሽል የተረጋገጠ ነው። ከረጅም ጊዜያት በኋላ ወደ ቋሚ አሰላለፍ የተመለሰልን ንጉስ ካይ ሃቨርት በ45 ደቂቃ ውስጥ 1 ጎልና 2 አሲስት በማድረግ እጅግ በጣም የሚገርም ካምባክ አድርጓል። ካይ ሃቨርት በመመለሱ ምን ያህሎቻችሁ ተደስታችኋል? ቤተሰብ እኔ እጅግ በጣም ተደስቻለሁ። አርሰናል አሸንፏል። ማን እንዴት ነው ሜዳችን ላይ ካይርናን የሚባል ክለብ 2 የሚያገባብን? ካይራት ምናምን የተባለ ካይ ሃቨርዝ እኮ የሚባል ክለብ ነው 2 ያገባብን ዛሬ። ማን ምንድን ነው የተፈጠረው? ዝም ብሎ መንገደኞች ሰብስበው እኮ ነው ያመጡት። ኳስ ተጫዋች ምናምን የላቸውም እኮ እነዚህ መንገደኞች ምናምን ዝም ብሎ ነው ምናምን ተጠራርተው እኮ ነው መተው እኮ 2 ያገቡብን።
ምድር የተፈጠረብን ያለው ሃቨርዝ ግን ምን አይነት ጨዋታ ነው ይውላችሁ በደንብ ነው ትሬን ያደረግንበት ይሄንን ጨዋታ በደንብ ነው ትሬን ያደረግንበት እኔ እንደውም ሜንታሊቲያቸውን በደንብ ቢልድ ያደርጉበታል 6-7 ምናምን ምናገባ መስሎኝ ነበር ገና አንደኛው ደቂቃ ላይ ስንጀምር ግን ምንድነው ምንሰራው ማን ሃቨርዝ ምን አይነት ጨዋታ ነው ዛሬ ጮቶ አንድ ጎል 2 አሲስት ማን ለማርቲኔሊም ለጊዮኬሬሽም በስማን ከጉዳት እንደተመለሰ ናፍቆን ነበር ማን ምን አይነት ጨዋታ ነው የሚጮተው አተ ትችላለሽ ቴስታ ያወርዳል ማን ይችላል በጣም ነው የሚችለው በዛ በኩል ማዶኬ ምን እያደረገ ነበር ዛሬ አልቻል ጠፋበት ኤዜ በጣም ራስን መለወጥ አለበት ማን ኤዜ ምን እየተፈጠረ ነው እንዴ ምንድነው ያመጣነ ለሌላ ነገር ነው ፐርፐዙ ሌላ ነገር ነው የምትሰራው ሌላ ነገር ነው ማን ማርቲኔሊ ሻምፒየንስ ሊግ ላይ ሮናልዶ ነው መላችሁ ለዚህ ነው 6ኛ የሻምፒየንስ ሊግ ጎሉን አግብቷል ምንድነው የሄነሪን ሪካርድ ሊሰብረው እኮ ነው አምጣው እያለው እኮ ነው አንድ ጎል ካገባ ከሄነሪ ጋር ይጋራሉ 2 ካገባ ይሰብሯል ይሄ ሰውዬ ደግሞ 2 ላይ ያገባ አይችልም የነገስንበት ቻምፒየንስ ሊግ ላይ አሁንም ንግስናችን እንደቀጠለ ዘርፋፍ ብላ እንደተቀመጥን ቦታው እንደተመቸን እንደተደላደለው ማለት ነው ጋነርስ አሁንም ቀጥሏል ማለት ነው አንደኝነታችን እንዳስጠበቅን ይሄንንም ጨዋታ የመጨረሻውን ጨዋታ አሸንፈን ወጣናል ማለት ነውና በጣም ደስ የሚሉ ኢቨንቶች ተፈጥሯል እዚህ ላይ ከሃቨርት አሲስትና ጎል ፈርስት ሃፍ ላይ ብቻ ጉክሪሽም እንደዚህ አሲስትና ጎል የሆነ መነሳሳቱ ምናም በጣም ነው ደስ የሚለውና ብቻ ማለፋችን እናረጋግጠናል ግን ከዚህ ጨዋታ በጣም ቅር ያለኝ ነገር ማለት ነው አርሰናል ለምንድነው ጨካኝ ያልሆነው ተጫዋቾቹ ለምንድነው ጨካኝ የማይሆኑት ቆይ ሊቨርፑልን ይዩት 6-0 እንዴ ለምንድነው የኛ ተጫዋቾች ጨካኝ ለምንድነው አርሰናል የማይጨክነው ለምንድነው ይሄ ጨዋታ 3-2 እኮ የሚያልቅ ጨዋታ አልነበረም ምንድነው ለምን እንዴ ማንኛውም እዚህ ውድድር ላይ ከተሳተፍ ነው አንዳንድ ክለቦች ከሌሉበት አምስቱ የእንግሊዝ ፕሪሚየር ሊግ እንግሊዝ የሄዱት አምስቱ ክለቦች እንግዲህ ቀጥታ 8 ውስጥ በመግባት አልፈናል ማለት ነው አርሰናል ቶተናም ሊቨርፑል ሲቲ እና ቼልሲ እንግዲህ አልፈናል ማለት ነው ኒውካስትል ደግሞ ያው አጣሪያ ውስጥ ገብታለች ማለት ነውና በጣም ደስ የሚል ነገር አለው በዛ አርሰናል ይሄ ነገሩ ቅር ብሎኛል በዛ ልክ ግን ደግሞ የነ ከሃቨርት ማግባት የነ ጉክሬሽ በጣም ቤስትር ደስ ይላልና ትንሽ የሁዱን ነገር ያስረሳን ነገር ይመስላልና ጉዞ ወደ ቀጣይ 3-2 አለቀ ቢባል ጨዋታ እሺ ማን ነው የሚያምነኝ እግዚአብሔር ይሁንሽ ይስተካከላል እኮ ብለን እንመን ማርያምን ማለቅ የነበረበት የጨዋታ ቢያንስ 6-0 7-0 7-1 ምናምን ማለቅ የነበረበት ጨዋታ ማለት ነው ከ9 በላይ ቢግ ቻንስ ክሬት ማድረግ ይችላል ግን ያስቆጠርነው 3 ጎል ከ25 በላይ ሹቶችን አርገናል ያስቆጠርነው 3 ጎል ልክ ቻንስ ክሬት ሲደረግ ጎል አናስቆጥርም ማለት ቪክቶር ጂ የመጀመሪያው አጋማሽ ላይ ብዙ ያመከናቸው ድሎች አሉ ጋብሪኤል ጄሱስም እንደዚሁ ማርቲኔሊ እና ማዱኬ ማለት ነው በቃ ፋይናል ሰርድ ላይ በቃ ሁሌም እንደምናቅ ምንም ኢፌክቲቭ አይደሉም ማለት ነው እኔ ከዛው ውጭ ማለት ኤቨሬቺ ከዚህ በኋላ ማለት ነው እኔ እግዚአብሔርን አርቴታ ከዚህ በላይ ድል ሊሰጠው ይገባል በቃ ቤስት ለበን ውስጥ መግባት ያለበት ተጫዋች በቃ ከሱ የተሻለ ቻንስ ክሬሽን ተጫዋች በዚህ ሰዓት ከረንትሊ የለንም ካፒቴናችን እንደዛ አይደል ከዛው ውጭ ኖርጋርድ ጥሩ ነበር ቤን ዋይት የመጨረሻው ጎል ስትቆጠር ትንሽ እንዝላል ነገር ታይበት እንጂ በጨዋታው በጣም ጸደይ ነበር ሊዝ ስኬሊ በጣም አሪፍ ነበር ብቻ እንደዚህ ማለት ያልነበረበት ጨዋታ ነው በፍጹም ማለት ነው እግዚአብሔር አሁን ጨዋታ 3-2 በአንድ ጎል ልዩነት ነው ያለቀው እሺ ምን ይባላል ነው ማለት እሺ ሉዊስ እስኪ ሐሳብ አስተያየታችሁን ኮሜንት ላይ አካፍ ደካማ የሆነ ሰከንድ ሀፍ ሀቢቢ በቃ ሚኬል አርቴታ አሁን አለም አይቶልሃል እኛም አይተንልሃል በቃ የሆነ ተጫዋቾች ላይ ሊሚት ልታደርግባቸው ይገባል አሁን በደንብ ፈርስት ሃፍና ሰከንድ ሃፍ የነበረው መጀመሪያ ላይ የነበረው ሊንክ አፕ ምናምን አይታችኋል ሶ ወይ 4-4-2 ወይ ደግሞ ዙቢሜንዲ ዴክላን ራይስ ኪንግ ሃቨርትዝ መሃል ላይ ማለት ነው ከዛ ጭራቁን ማያረግ ክንፍና ከፍ የሆነ ሳካ ደግሞ ትሮሳርድ ታደርጋለህ የሚያጅብ ነገር ማለት ካልሆነ ደግሞ ሁለቱን ፊት ላይ ዩኬሬሽ እና ሃቨርትዝን ማለት ነው ከዛ ውጭ ምድረ ጎረምሳ ማይቀልድብኝም ሀቢቢ በቃ ወደ ፎርሙ እስከሚመለስ ቁጭ ታደርጓለህ ቤንች ላይ በደንብ ይመልከት ሲመለስ ይገባል ነው እና ስፔሻሊ ሰከንድ ምንድነው ማዱኬ የሚባል ሰው ምንድነው የሚያጨጭለው በአላ ብቻ ወር እንግዲህ ቶፕ ነን አንደኛ ሆነን እንትን ብለናል ማለት ነው እና ከዚህ በኋላ ያሉት ሰከንድ የምናደርጋቸው ጨዋታዎች ናቸው ሆም የሚሆነው ማለት ለኛ በጣም ትልቅ አድቫንቴጅ ነው
እስኪ ነገ ደግሞ በሌሎች ቪዲዮዎች ከችላል ይመቻቸው። ከሊቨርፑል ጀማ ለአርሴ ፋሚሊ እንኳን ደስ አላችሁ ለማለት ፈልጋለሁ። እውነት ለመናገር ከሊቨርፑል ጎን ለጎን ያየው ጨዋታ የአርሰናል ነበር። ሌሎቹም ብዙ የማየት እድል አላገኘውኝም ነበር። አሪፍ ጭዌ ነበር። ከሀቨርትዝ የሚገርም ጎል ነበር ያገባው። የቪክተር ጊዮክሬሽም እንግዲህ ማስክ ሴሌብሬሽን ማየት ችለናል፣ በጎል አስቆጥሮ ማለት ነው። ጄሹስም ቅንጠት ያለች ጎል አግብቶ ነበረ። 26ኛው ደቂቃ ላይ ግን ማዱኬ እንደዛ ፔናልቲ ቦክስ ውስጥ እጥፍጥፍ አድርጓቸው ያቺ ጎል ሳትገባለት ስቀር እንዴት እንዳናደደኝ እኔ እንዲያበሳጨኝ አርሴናል ፋኖችን ደግሞ አሰብኩት ማለት ነው። ኤኒዌይስ እንኳን ደስ አላችሁ ለዚህ ድል ይመቻችሁ። ክለባችን አርሰናል ሻምፒዮንስ ሊግ በልተናል የሚለፈልፉ ክለቦችን ያልሰሩትን ሪከርድ ሰርቷል። እንግዲህ 8 ተከታታይ ጨዋታዎችን በሻምፒዮንስ ሊግ በማሸነፍ ብቸኛው ክለብ ሆኗል ማለት ነው። በደንብ ኮፒ ሊንክ እና ሼር እያደረጋችሁ አድርሱላቸው። 3-2 አሸንፈናል።